የሀረግ ድራማ በጉጉት እስከሚለቀቅ እየጠበቃችሁ ያላችሁ ሁላ እስኪ ይሄንን ቪዲዮ ላይክ በማድረግ አሳውቁኝ። ይለቀቅልን፣ አረ በጉጉት አለቅን የምትሉ እስቲ በኮሜንት ላይ አስቀምጡልኝ። እኔ በጉጉት አለኩኝ። ዩቲዩብ ላይ ግብት ባልኩ ቁጥር በቃ ተለቀቀ አልተለቀቀ እያልኩ፣ ምክንያቱም መጨረሻ ላይ ያለቀበት ፓርት በጣም አጓጊ፣ አስደንጋጭ፣ ልብ ቀጥ የሚያደርግ ነገር ነበረ። ማን ነው ምን የሆነው? ምንድነው? ማን ነው አደጋ የደረሰበት? ማን ነው የሞተው የሚለው ነገር ጥያቄ ሆኖብኛል ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ስለምትሰጡኝ ሀሳብ አስተያየት አመሰግናለሁ። ሰብስክራይብ ስለምታደርጉኝ እጅግ አድርጌ አመሰግናለሁ። ሁላችሁንም በጣም አመሰግናለሁ። 15000 ገብቻለሁ። ቀጣይ እንግዲህ ደግሞ ወደ 16000 ነው የምንሮጠው ማለት ነው ውዶቼ። አሁንም ሰብስክራይብ ማድረጋችሁ አይለኝ። እስካሁን ድረስ በድራማ ነው የምመጣላችሁ። ቀጣይ ደግሞ በራሴ በቪዲዮ ሱመያ ፈትፋቿ፣ ወሬኛ፣ አሽቃባጯ እንግዲህ ታውቁኛላችሁ። ብዙ ጊዜ በቪዲዮ ታውቁኛላችሁ። ስላልተመቸኝ ነው በቪዲዮ ማልመጣው ማለት ነው። ከዚህ በኋላ እንግዲህ ቀስ ብዬ ደግሞ ከተወሰነ ጊዜ በኋላ ወይንም ከተወሰነ ወራት በኋላ በቪዲዮ በራሴ በቪዲዮ መጣላችኋለሁ ውዶቼ። እስከዛው ድረስ ግን በድራማ ነው የምሰራው። ስለዚህ ሰብስክራይብ አድርጉኝ፣ አትለኝ፣ አበረታቱኝ ማለት ነው ውዶቼ። እና ውዶቼ እንግዲህ እኔም የእናንተ ቅመም መዳም ቤት የምሰራለኝና ብዙ የማይመቹ ነገሮች አጋጥሞኝ ነው በቪዲዮ መጣለሁኝ። እስከዛ ድረስ ግን በድራማው ነው የምሰራው። በዚሁም አበረታቱኝ ማለት ነው ውዶቼ። ለእናንተ የሚጠቅም ነገር ስለተለያዩ አረብ ሀገር ላይ ስላለው ነገር ብዙ ነገሮች አሉ። ከእናንተ ጋር አብረን እናወራለን። ግን የሚመች ቦታ ስላልሆንኩ ነው። ሲመቸኝ ቪዲዮ ሰራላችኋለሁ በቪዲዮ መጥቼ ማለት ነው። እና ውዶቼ ተወዳጁ የሀረግ ድራማ እንግዲህ በጉጉት እየጠበቅኑ ነው። ምክንያቱም መጨረሻ ላይ የተፈጠረ ነገር አለ። እዚህ ጋር መርማሪው አለ፣ ናታን፣ ጽዮን፣ ኤፍራታ፣ ቤዛ። ማን ነው ከነዚህ ሰዎች ሁሉ አደጋ የደረሰበት? ምንድን ነው የተፈጠረው? ለጽናት ናት ካፌ ያለችው ሰምታችኋል። እንግዲህ ለኤፍራታ ወንድም ለዳጊ ተደውሎለት ምንድን ነው የተነገረው? ምንድን ነው የተነገረው? የሆነ የተነገረው ነገር አለ። የሆነ ሰው የሆነ ነገር ሆኗል ወይ የሆነ ነገር ሰው አደጋ ደርሶበታል። በጣም ከባድ ነው። ማን ነው የሚለው ጥያቄ ግን አሁንም ቢሆን አልተመለሰልኝም። ምክንያቱም ድራማው እስካልተለቀቀ ድረስ ሁላችንም በግምት ነው የምናወራው ወይንም በግምት ነው ሀሳብ አስተያየት የምንሰጠው እንጂ አናቅምና ይሄ ነገር በጣም ጥያቄ ሆኖብኛል ማለት ነው ቤተሰቦቼ። እስኪ የእናንተን ሀሳብ ኮሜንት አስቀምጡልኝ። እንደኔ የጓጓችሁ እስከሚለቀቅ እየጠበቃችሁ ያላችሁ ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ ቤተሰቦቼ። በጉጉት ነኝ ያለሁት ማለት ነው። ምክንያቱም ምን ተፈጠረ የሚለው ነገር ለማወቅ። ከዚህ በፊት ታስታውሱ ከሆነ እንግዲህ ሉሊትን ጥፍሯን ሁሉ ነቃቅሎላት ነበረ ማለት ነው ያፌት። አሁን ደግሞ ምን አደረገ? ኤፍራታ የሆነ ነገር ሆነች ወይንስ ናታን ወይንስ ጽዮን ወይንስ ቤዛ? ከነዚህ ሰዎች አንዳቸው የሆነ ነገር የሆኑ ይመስለኛል። ብቻ ግን በጣም ፈርቻለሁኝ ማን ምን እንደሆነ ስላላወቅኩ ማለት ነው። የእናንተን ምስኪ ደግሞ ሀሳባችሁን አስቀምጡልኝ ቤተሰቦች። ማን ነው የገመታችሁት ሰው አለ? እከሌ የሆነ ነገር ሆኗል ብላችሁ የገመታችሁ ሰው ካለ እስኪ ሀሳባችሁን ኮሜንት አስቀምጡልኝ። እኔ በጉጉት ላልቅ ነው ማለት ነው። ማን ምን ሆነ እያልኩ ማለት ነው ቤተሰቦች። የእውነት ነው የምላችሁ። እስኪ የእናንተንም ደግሞ ሀሳባችሁን እፈልጋለሁ። ደግሞ ይሄ ልጅ ማለት ነው ይሄ ልጅ የእውነት ቤዛን አፍቅሯት ነው የቀረባት ወይንስ ምን ፈልጎ ነው ከነሱ ቤተሰብ? በጣም ትልቅ ጥያቄ ሆኖብኛል ማለት ነው ለኔ።